ሰላም እንዴት ናችሁ? አማን ነው። ካሳሁን ደረጀ ነኝ ከራዲካል ቲቶር ለግሬድ 12 ተፈታኝ ተማሪዎች የአምና የ2016 ዓ.ም የፊዚክስ የኤሲኤልሲ ጥያቄዎችን መስራት ጀምረን ነበር። አሁን ደግሞ ከዳይናሚክስ የቀረቡትን 5 ጥያቄዎች አብረን እንሰራለን። በቡክሌት ኮድ 175 መሰረት እነዚህ ጥያቄዎች ጥያቄ ተራ ቁጥር 23፣ 27፣ 28፣ 52 እና 57 ከዳይናሚክስ የቀረቡ ጥያቄዎች ናቸው። እነሱን አብረን እንሰራለን ማለት ነው። ኦኬ ከመጀመሪያው ጥያቄ ስንጀምር which is question number 23 ምን ይላል? which of the following statement describes inertia of an object? ስለ ኢነርሻ ትክክለኛ የሆነው ስቴትመንት የትኛው ነው? ኦኬ ኢነርሻን ምን ብለናል? የአንድ ኦብጀክት ስቴት ኦፍ ሞሽኑን ጠብቆ የመቆየት ፕሮፐርቲ ኦር ቴንደንሲ ምን ይባላል? ኢነርሻ። ያ ማለት ምንድነው? ስቴት ኦፍ ሞሽን ስንል አትረስት ከነበረ እስከ መጨረሻው አትረስት ሆኖ የመቆየት ቴንደንሲ ወይም እንቅስቃሴ ውስጥ ከሆነ በኮንስታንት ስፒድ በተመሳሳይ ዳይሬክሽን which is በኮንስታንት ቬሎሲቲ የመሄድ ፍላጎት ቴንደንሲ ኦር ፕሮፐርቲ ምን ይባላል? ኢነርሻ ይባላል። ኦኬ በዛ መሰረት ኢነርሻን በዚህ መልኩ ካየን ምርጫዎቹን ኢት ኤ increases with increasing mass of the object ትክክል ነው። ትልቅ ክብደት ያለው ኦብጀክት ትልቅ ኢነርሻ ይኖረዋል። ትንሽ ማስ ያለው ወይም ትንሽ ክብደት ያለው ኦብጀክት ደግሞ ትንሽ ኢነርሻ ይኖረዋል። ኦኬ ኤ መልስ ነው። B increases with an increasing velocity of the object. No. C makes to change state of rest of the object. No. D it is a physical quantity which has a unit of mass. No. Inertia physical quantity አይደለም, rather it is a tendency or property ነው። ኦኬ ዩኒትም የለውም። በዛ መልኩ እናያለን። the answer for question number 23 is A ይሆናል ማለት ነው። ኦኬ A ይሆናል። Alright, ጥያቄ ተራ ቁጥር 27 a person of mass 75 kg experiences a net force of 400 Newton when placed in an upward accelerating lift. እሺ ጥያቄው ምንድነው? what is its apparent ነው የሚለን። ኦኬ 75 ኪሎ ግራም ክብደት ያለው አንድ ሰው ሊፍት ውስጥ ሆኖ ወደ ላይ አክሰለሬት የሚያደርግ ሊፍት ውስጥ ሆኖ ወደ ላይ የተጓዘ ነው። ኦኬ የሰውየው አፓረንት ዌት ምን ያህል ነው ጥያቄው። ኦኬ ኦልራይት አፓረንት ዌት እና ሪል ዌትን ክላስ ውስጥ ዲስከስ አድርጋችኋል ብዬ አስባለሁ። ሪል ዌት የምንለው which is mass times gravity አድርገን ወይም የአንድን ኦብጀክት ማሱን በአክሰለሬሽን ዲቱ ግራቪቲ አባዝተን የምናገኘው ውጤት which is እሱ ሪል ዌት ይባላል። ያ ማለት ምንድነው? መሬት አንድን ክብደት ያለውን ኦብጀክት ወደ ራሷ የምትስብበት የፎርስ መጠን is said to be weight ይባላል which is ሪል ዌት የምንለው ማለት ነው። አፓረንት ዌት የምንለው ግን አንድ አክሰለሬት የሚያደርግ ሲስተም ውስጥ በመሆናችን ምክንያት የሚኖረን ጊዜያዊ ክብደት ማለት ነው which is ሊፍት ውስጥ አሁን ስንሆን ወደ ላይ ስንወጣ ምን ፊል እናደርጋለን? ክብደት ፊል እናደርጋለን። ሊፍት ወደ ታች ሲወርድ ደግሞ ምን እናደርጋለን? ላይት የመሆን ስሜት ቀለል ማለት አይደል? ወይም ዌይትን ሉዝ የማድረግ አይነት ስሜት ፊል እናደርጋለን አይደል? that is apparent weight የምንለው which is real ያልሆነ ጊዜያዊ ፊል የምናደርገው weight is said to be apparent weight. alright እንደዚህ አይነት ጥያቄዎችን ለምሳሌ ጥያቄው ራሱ ተቀይሮ ቢመጣም ለማየት ለመመለስ እንዲመቻችሁ ይሄን ጥያቄ በሶስት ኬዞች እንየው። ለምሳሌ አትረስት ፖዚሽን ሊፍት ውስጥ ነው ያለው ሰውየው that's fine። አትረስት ፖዚሽን ላይ ቢሆን which is acceleration 0 ነው። አፓረንት ዌይቱ ፈልጉ እንባል which is አፓረንት ዌይት ፈልጉ ከተባለን በሌላ አማርኛ ምን ማለት ነው? ኖርማል ፎርስ ፈልጉ እንደተባለን ማይንድ ዩ ኦኬ which is ይሄ ሰርፌስ እዚህ ሰው ላይ አፕላይ የሚያደርገው ወይም ኤግዘርት የሚያደርገው ፎርስ ማለት ነው። ኦኬ ቨርቲካሊ አፕላይ የሚያደርገው ፎርስ እሱን ፈልጉ ወይንም ኖርማል ፎርሱን ፈልጉ እንደተባለን ማሰብ አለብን። ኦልራይት በዛ መሰረት ፍሪ ቦዲ ዲያግራሙን በዚህ መልኩ ስለናል። ሰሜሽን ኦፍ ፎርስ አሎንግ ዋይ ዳይሬክሽን ወይም ቨርቲካሊ አክት የሚያደርጉ ፎርሶችን ስደምር which is ኖርማል ፎርስ ቨርቲካሊ አፕዋርድ ነው ማይነስ ኤምጂ which is ወርታች አለ አይደል is equal to net force። በእኛ ኬዝ ኔት ፎርሳችን ምን ይሆናል? 0። ለምን? አክሰለሬሽን ኔት ፎርስ ማለት ማስ ታይምስ አክሰለሬሽን አይደል? አክሰለሬሽናችን ምንድነው? 0 ነው። ኔት ፎርስ ምን ይሆናል? 0። ኦልራይት አሁን ኖርማል ፎርስ is equal to mg ይሆናል which is ኖርማል ፎርስ is equal to 750 ኒውተን። አሁን በዚህ ኬዝ ኖርማል ፎርሱና ዌይቱ እኩል ሆነ which is አፓረንት ዌይታችንና ሪል ዌይታችን ምን ሆነ? እኩል ሆነ ማለት ነው። ኦልራይት በዛ መሰረት አትረስት ፖዚሽን ላይ ኖርማል ፎርስ which is apparent weight ስንት ይሆናል ማለት ነው 750 ኒውተን። ኦኬ
ተመሳሳዩን ኬዝ ይዘን አሁን ወደ ተጠየቅነው ጥያቄ እናምራ። ይሄ ወደ ቨርቲካሊ አፕዋርድ አክሰለሬት እያደረገ ያለ ሊፍት ውስጥ ነው ያለው ይሄ 75 ኪሎ ግራም ክብደት ያለው ሰው። ኦኬ ሶ ተመሳሳይ ሎጂክ ቅድም የሰራ ነው። ተመሳሳይ ሎጂክ ሰሜሽን ኦፍ ፎርስ አሎንግ ዋይ ዳይሬክሽን እንሰራለን፣ ወይም ቨርቲካሊ አክት የሚያደርጉ ፎርሶችን እንደምራለን። which is ኖርማል ፎርስ አለ ማይነስ ኤምጂ እኩል ነው ከኔት ፎርሱ ጋር። ኦኬ ሶ አሁን ኔት ፎርሳችን እዚህ ጋር ምን አይደለም ዜሮ አይሆንም፣ ምክንያቱም አክሰለሬት እያደረገ ስለሆነ። ሶ አክሰለሬሽን አለ ማስ አለ። ሶ ጥያቄው የበለጠ ኔት ፎርሳችንን እንዴት ካልኩሌት እንደምናደርግ አቅሎልናል which is 400 ኒውተን ነው ተብለናል። ሶ በዛ መሰረት አሁን እኛ አፓረንት ዌይት ማለት ኖርማል ከኖርማል ፎርስ ጋር እኩል ነው፣ ወይም አፓረንት ዌይቱን ፈልጉ ተባልን ማለት ምንድነው ኖርማል ፎርሱን ፈልጉ ተባልን ማለት ነው። which is ይሄ ሰርፌስ እዚህ ሰው ላይ ቨርቲካሊ አፕዋርድ አፕላይ የሚያደርገውን ፎርስ ማለት ነው። ኦልራይት ሶ በዛ መሰረት ኖርማል ፎርስ ኢዝ ኢኳል ቱ ኤምጂ ሲደመር ኔት ፎርስ ጋር ይሆናል which is 400 ኒውተን ሲደመር 750 ኒውተን ሆነ ማለት ነው። ስለዚህ 1150 ኒውተን። ኦኬ ሶ አሁን ይሄ ሰው ወደ ላይ አክሰለሬት የሚያደርግ ሊፍት ውስጥ በመገኘቱ ምክንያት ፊል የሚያደርገው ጊዜያዊ ዌይት ምንድነው which is 1150 ኒውተን። ኦኬ ሪል ዌይቱ ግን ስንት ነው? 75 ሲባዛ በ10 which is 750 ኒውተን ነው አይደል ሪል ዌይቱ አይደል። አሁን ግን ወደ ላይ አክሰለሬት የሚያደርግ ሊፍት ውስጥ በመገኘቱ ምክንያት ፊል የሚያደርገው ዌይት ስንት ነው? 1150 ኒውተን which is 400 ኒውተን ጭማሪ ፊል ያደርጋል ማለት ነው። ኦልራይት ተመሳሳዩን ኬዝ ደግሞ ይሄ ሊፍት ወደ ታች ደግሞ ቢወርድ ብለን ብናስብ which is ጥያቄው በዚህ መልኩ አድጀስት ቢደረግ ማለት ነው። ተመሳሳዩ ጥያቄ ማለት ነው። ሶ እንደተነጋገር ነው ሰሜሽን ኦፍ ፎርስ አሎንግ ዋይ ዳይሬክሽን እንሰራለን። አሁን ግን አክሰለሬሽን ምንድነው? ወርታች ነው። ኦኬ ሶ ኖርማል ፎርስ ይቀነስ ኤምጂ እኩል ነው። አሁን ኔት ፎርሳችንን ምን እናደርጋለን? ወደ ታች ነው የምናደርገው። ኦኬ ወደ ታች ሶ which is ኔጌቲቭ 400 ሲደመር ምን ይሆናል? ኔት ፎርሳችን which is ማስ ታይምስ አክሰለሬሽን ነው። ሶ አሁን ምን እናደርገው ምንድነው? ወርታች ስለሆነ አክሰለሬት ያደርጋ ያለው ዳይሬክሽናችንን ምን እናደርጋለን? ኔጌቲቭ ሲደመር ኤምጂ እናደርጋለን። ኦኬ which is እቺ ኔጌቲቭ ኤምጂ ናት ወደ ሲደመር መደመር ማለት ነው። ሶ ኔጌቲቭ 400 ሲደመር 750 ኒውተን which is 350 ኒውተን። አሁንም ቅድም ምን ተባብለን የዚህ ሰውዬ ሪል ዌይት ውስጥ ነው 750 ኒውተን። አሁን ግን ወርታች አክሰለሬት እያደረገ ያለ ሊፍት ውስጥ በመሆኑ ምክንያት which is apparent weight ወደ ስንት ወረደ? ወደ 350 ኒውተን ወረደ። ወይም ይሄ ሰው ፊል የሚያደርገው ዌይት ስንት ነው? 350 ኒውተን ነው። ኦኬ ሶ በዛ መሰረት እንደዚህ አይነት ከአፓረንት ዌይት ጋር የተያዙ ጥያቄዎችን በዚህ መልኩ ማየት እንችላለን ማለት ነው። ኤኒዌይስ ሶ the answer for question number 27 is B which is 1150 ኒውተን የሚለው መልስ ይሆናል ማለት ነው። በጣም አሪፍ። ወደ ጥያቄ ተራ ቁጥር 28 እናመራለን። a block of mass 20 kg is pushed horizontally at a constant speed along a rough horizontal floor over a distance of 5 meter. Okay, if coefficient of kinetic friction between the block and the surface is 0.4, what is the amount of work done by friction? Okay, ስለዚህ ይሄ 20 ኪሎ ግራም ክብደት ያለው ኦብጀክት ሆሪዞንታሊ ፑሽ የተደረገ ነው። ሶ 5 ሜትር ሄደና ቆመ። ኦኬ ሶ በብሎኩና በሰርፌሱ በመሬት ሰርፌሱ መካከል ያለው ኮኤፊሽንት ኦፍ ፍሪክሽን 0.4 ነው። ሶ ፍሪክሽናል ፎርሱ እዚህ ብሎክ ኦፍ ማስ ላይ የሰራው ስራ ምን ያህል ነው ነው። ሶ ኦብቪየስሊ ኔጌቲቭ እንደሚሆን እናውቃለን አይደል? ሶ በዛ መሰረት ወርክ ደን ማለት ዘ አፕላይድ ፎርስ ታይምስ ዘ ሪዛልቲንግ ዲስታንስ አይደል? ሶ ዘ አፕላይድ ፎርስ which is ምንድነው? ፍሪክሽናል ፎርስ ነው። ሶ ፍሪክሽናል ፎርስ ደግሞ ማለት ኮኤፊሽንት ኦፍ ካይኔቲክ ፍሪክሽን ሲባዛ ኖርማል ፎርስ ማለት ነው። ኤስም ተሰጥቶናል which is the resulting distance ተሰጥቶናል which is 5 ሜትር ነው። ሶ ሁሉም ጊቭን ናቸው። ሶ ኖርማል ፎርስ ስንል ማስ ታይምስ ግራቪቲ ነው ኤምጂ ማለት ነው አይደል? ሲባዛ ናው ሁሉም እዚህ ጊቭን ላይ ያሉልን እነሱን ማስገባት ነው which is ኔጌቲቭ 400 ጁል መልስ ይሆናል ማለት ነው። the answer is D ኔጌቲቭ 400 ጁል መልስ ይሆናል። በጣም አሪፍ። ወደ ጥያቄ ተራ ቁጥር 52 እናመራለን። question number 52 ምን ይላል? which of the following is correct about impulse? ስለ ኢምፐልስ ትክክለኛ የሆነው የቱ ነው ነው። ሶ ኢምፐልስ ስንል which is ኤግዘርት የተደረገን ፎርስ ኦኬ ኢፌክቱን within a given time t ዲስከስ ለማድረግ ስንሞክር we are talking about impulse. so impulse ማለት the effect of force in a given time t ማለት ነው። ኦኬ ሶ በዛ መሰረት a the direction of the impulse is in the same direction to change in the momentum of the object. እሺ ሶ ለምሳሌ አሁን ለምሳሌ እሺ ምርጫዎቹን እንጨርሳቸው። እሺ
B during momentum change final momentum of the object along the impulse of the object no impulse due to a force exerted for a short time is equal to impulse due to the same force exerted for a long time no ለምን አሁን ሲን ለምን ነው አለን አሁን ለምሳሌ ኳስ በከፍተኛ ፍጥነት ቢመታ ኦኬ ሶ እጃችሁን ዘርግታችሁ ሳትይዙት ብቻ ለማቆም ብትሞክሩ ምንድነው ኢፌክቱ በጣም ከፍተኛ ነው አይደል which is time of contactችን በጣም አነስተኛ ነው ነገር ግን የፎርሱ ኢፌክት ምንድነው ፊታችንንም ሊመታ ይችላል አይደል አሁን ግን ታይም ኦፍ ኮንታክታችንን ጨምረን በዚህ መልኩ ኳሱን ይዘን በዚህ መልኩ ብናቀዘቅዘው አሁን ማይንድ ዩ ይሄን ኳስ ከዚህ ይዘን እስከዚህ እስከናወርደው ድረስ ታይሙ ምን ይላል ይጨምራል ኦኬ ሶ ታይም ኦፍ ኮንታክት በጨመረ ቁጥር ኢፌክት ኦፍ ፎርስ ምን ያለ ይመጣል እየቀነሰ ይመጣል ማለት ነው ኦኬ ሶ በዛ መሰረት ሲ መልስ አይሆንም ዲ the impulse is smaller than change in momentum which is caused by the applied force no impulse እና ሞመንተሙ እኩል ናቸው ሶ እነዚህ መልስ አይሆንም መልሳችን ምን ይሆናል a the direction of the impulse is in the same direction to change the momentum of the object yes so the answer for question number 52 is a ይሆናል ማለት ነው a ይሆናል በጣም አሪፍ so the last question for this video which is question number 57 a 0.5 kilogram block moving with a speed of 5 meter per second slides 2.5 meter on a rough horizontal surface before coming to rest all right the coefficient of kinetic friction is dash ስለዚህ ምንድነው ይሄ 0.5 ኪሎግራም ክብደት ያለው ኦብጀክት ኦኬ ሶ 2.5 ሜትር ተጓዘና ፋይናሊ ቆመ ኦኬ ሶ ኢኒሺያሊ 5 ሜትር ፐር ሰከንድ ነበረው ሶ ፋይናሊ ስንት ነው የሚኖረው 0 ማለት ነው 16 ሆነ ስለተባለ ማለት ነው ሶ የጠቅነው ምንድነው ኮኤፊሺየንት ኦፍ ካይኔቲክ ፍሪክሽን ነው ኦልራይት ሶ በዛ መሰረት ምን ማድረግ እንችላለን ወርክ ኤነርጂ ቲዮረም ላይ which is work done is equal to change in kinetic energy which is አሁን መጀመሪያ ወርክ ደን እንፈልጋለን ሶ ቅድም እንደተነጋገርነው ወርክ ደን is equal to the applied force times the resulting distance ደግሞ ብለን ከዛ ውስጥ coefficient of kinetic frictionን ካልኩሌት እናደርጋለን ሶ መጀመሪያ አሁን ወርክ ደንን ይሄ ብሎክ ከዚህኛው ከነበረበት 5 ሜትር ፐር ሰከንድ ወደ ፋይናል ቬሎሲቲ which is ወደ 0 እንዲመጣ ኦኬ የተሰራውን ስራ እንፈልጋለን which is work done by the frictional force ማለት ነው ኦኬ work done by the frictional force እንፈልጋለን so which is 1/2 m v final square minus v initial square so simple mathematics ነው ይሄን ካልኩሌት ስታደርጉ you will get ኔጌቲቭ 6.25 ጁል ስራ ተሰርቷል በማን በዚህ በሰርፌሱ ኦኬ በመሬቱ አማካኝነት 6.25 ጁል ስራ ተሰርቷል ኦልራይት ሶ እሱን ካገኘን which is work done ማለት the applied force times the resulting distance ነው ሶ አሁን አፕላይድ የተደረገው ፎርስ which is frictional force ነው which is coefficient of kinetic friction ሲባዛ ኖርማል ፎርስ ማለት ነው አይደል ሶ ኤስ ማለት ሶ ኤ ሲምፕል ማትማቲክስ ነው ሶ you will get 0.5 ሚል መልስ ታገኛላችሁ coefficient of kinetic friction of this floor በፍሎሩና በ0.5 ኪሎ ግራም ክብደት በሚመዝነው ኦብጀክት መካከል ያለው የነበረው coefficient of kinetic friction is 0.5 ይሆናል so በዛ መሰረት the answer for question number 57 is 0.5 which is a ግልጽ ነው አይደል ኤ ይሆናል ማለት ነው በጣም አሪፍ በርቱልኝ አጥኑ የቀሩትን ጥያቄዎች which is ከተመሳሳይ ዩኒት የቀረቡትን ጥያቄዎች ሰብሰብ አድርጌ የማቀርብላችሁ ይሆናል ማለት ነው በርቱልኝ አጥኑ ጥያቄና አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ ለጓደኞቻችሁ የሚጠቅም ከሆነ ደግሞ ሼር አድርጉት አመሰግናለሁ ቻው